የምጠፋ ይመስል ልትቀበይኝ እዚህ ድረስ መጣሽ? መምጣትን እኔ ራሴ መጥቼ ማየት ነበረብኝ። ደርባን እንዴት ነው? አንተስ እኔ እዚህ ህይወትን ምንም ልለምደው አልቻልኩ። ምን ላድርግ ብለሽ ነውማ? የምወደው ስራው ነብኝ። ይሁን፣ በጣም ነው የምወደው የኔ ልጅ። ቤተሰቡን በመምጣት ደስተኛ ይሆናል። አባም ይደሰታል። ከአባት ጋር ያለህን ቅራኔ ለአንድ ቀን እንኳን ብለህ ብተው ምን አለበት? የተሰርግ ነው። እንደ ቤተሰብ እኮ አንድ መሆን የምንችልበት ብቸኛ አማራጭና በጣም ትንሹ ነገር። መልካም፣ ለአንድ ቀን መቼስ አባቴ ለአንድ ቀን መቻል ያቅተኝ። አመሰግናለሁ ልጅ። ለኔ ምለገን ከልጄ ጋር መቼ ነው ጊዜ የሚኖረኝ? የሰርግ ማግስት አመቻችን ወደ ናይሮቢ ይበራል። ሊሆን ማግኘት አለብኝ። የኔን ያባባን ነገር ታውቂው የለ? የአባት ጋር ያለህን የበዛ ፍርድ ብትተው ምኞቴ ነው። እመነኝ ልጄ፣ አባት በጣም ይወዳል። እሱ በዓለም ላይ አንድ ሰው ብቻ ነው የሚወደው። ያ ተወዳጁ ሰው እሱ ራሱ ብቻ ነው። የውሻ ልጅ ገንዘቡን ይታለ። እባክህ ሰመረ እንዳትገለኝ። ልመናውን ገንዘቡ የት እንዳለ ብቻ ተናገር። ከዚህ በኋላ ከጮሽ አንጎልሽን ነው የማፈርቅ። ውጭ እባክህ። ማን እንደመጣ ግምት። ሞልቶልህ እኮ በዘርጌ ቀን የምትገኝ አልመሰለኝም ነበር። እንዴ የታናሽ እህቴ ሰርግ ላይ እንዳልገኝ የሚያግደኝ ምንም ምድራዊ ኃይል የለም። እኔ ቆንጆ በጣም አምሮብሻል። እማ ወንድሜ መጣ። አሁን ሰርጌ ነው። የኛ መኖር ጉድለት እንደነበረ ባቅ መቼ ዝል ነበር። ከማድ እውነት ብለሻል። እየሞላን ነው ስንል እያጎደልን መሆናችን አልታወቀንም። ያለ ታላቅ ወንድሜ ሰርጌ ሙሉ አይደለም ያለችው ስህተት ነው። በሁላችሁም የሷ ሙላት እንደሆናችሁ ታውቃላችሁ። አፌ ቁርጥ ይበልሽኝነት። ግን አሁንም ድረስ የሚጎል ነገር አለ። የሰመረ ሽቶቹንም አበባውንም አላከ። በስራ ብዛት ሁሉንም ነገር በፍጥነት ይጠናቀቃል። ሰመረ ላይ ትልቅ እምነት አለ። ደግሞ ከዚያ በፊት መጠናቀቅ ያለበት ስራ ስላለ እንጂ ሌላ ምንም እክል የለም። ኪያ ሰመረ እኮ ወንድምሽ ነው።
ልታምኚ ይገባል። የሰመረ ወንድምነት ለኔ በግማሽ ብቻ ነው። ያ ክፍሪ ሰርግ እንዲያበላሽ አልፈቅድለት። የኔ ፍቅር የባሏ ዘመዶች ካሁኑ ቅሬታ እያቀረቡ ነው። የሆነ ነገር የጎደለ እንዳለ ተሰምቷቸዋልና የሆነ ነገር ማድረግ ነው። እና ምን ይተበስ እነዛ ሞኞች ልጄን ለመውሰድ እኮ ሚሊዮኖች ነው ያስከፈልኳቸው። አሁን ሁሉም ነገር እጃችን ውስጥ ነው። ሰውየው እኮ ነኝ። አባ ገና ካሁኑ ሰርጌን ቅጀት ልታደርገው ነው እንዴ? በፍጹም የተፈሪን ልዕልት ማግኘታቸውን ሊያውቁ ይገባል። ይሄ ነው ፍላጎት። አዎ አንቺን መስማት፣ አንቺን መጠበቅ አለባቸው። አሮኔ ሰምኝ። አንተ የት ነበርክ? አባ አንዴ ማውራት እንችላለን? መንሾካሾኩ በኋላ አይደርስም። መለሳለሁ። መጋዘን አካባቢ አስቸኳይ ቢዝነስ ገጥሞናል። እንዴ አባ ሰርጌ ልታበላሽው ነው? መለሳለሁ አልኩሽ እኮ። ምን ቢልጌትን የምታገቢ መሰለሽ? ምን ያጣድፋል? ቅድም አሮንን ለማናገር ስትሞክሪ ጋሽ ተፈሪ ቀልብሽን ገፈፈታል ወይስ ከወነ ያልኩት? እናንተ አሮን ግን በዩኒፎርም እንዴት ነው የሚያምረው! በአይንሽ ነቀላል። የኔ ክራሽ መሆኑ ሁሉም ሰው ነው የሚያውቀው። ጀስት ወንድም መለቀቅ አድርጉት። እሷ አበሻ ሴት አትፈጥነው። አትኝም ወንድምሽ ነው ብዬ እንጂ ምን አለሽ በሉኝ። ይሄ ሰርግ ሲያልቅ በአንዳችን ፍቅር ጠብቃላለ ወይ? ምን ጀመር? ሁሉ ሰላም። ረጅም ጊዜ ሆነን ከተገናኘ። መንገድ በሰላም መጣህ አይደል? እማማ መቼስ ደስተኛ ነው የምትሆነው። ምን እባክሽ ስራዬን መስራት አለብኝ። ወደ ናይሮቢ መለሰው። በረከት ይሄንን ለሱ ነበር ያነበው። ያሮን በጣም ተቸገርክ። እሱ ተኝቷል። ሲነቃ ግን እሰጠዋለሁ። እርግጠኛ ነኝ በጣም ነው ደስ የሚለው። አሮን እንግዶች ለሰላምታ ይፈልጓል። መጣው
የሰርግ ጥሪ ያልደረሰን ግን ምን አስተነው አለቃ? አንተ ማን ሹፌር? ሰርጉ እንዳለቃ ያሉ ወሳኝ ሰዎች የሚገኙበት ነው። ለኛ ለወዛደሮች ቦታ የለም። አንዳንዴ ግን ተፈሪ ከሰው በታች አድርጎ ነው የሚቆጥረን። እስቲ ዝም በል። ኦራቱ ተፈሪ ጠንካራ ሰራተኛና ፍትሃዊ ባለሀብትም ጭምር ነው። እድሜ ለሱ በል። ይሄኔ እስከ ዛሬ ሮብ ገበያ ዶሮውን እየሸጥክ ነበር። አባዬ ገንዘብ ከመሰብሰብ ዙሪያ ራምቦ እንዳናምነው በተደጋጋሚ ነግሬህ ነበር። ያልጠረጠረ ተመነጠረ ይባላል። አየህ ሰውን በትንሹም ቢሆን ካላመንከው አብረው መስራት አትችል። ትችላለህ። አባባሎች ጥሩ ሊሆኑ ይችላል፣ ግን ሁሉ ጊዜ ልክ አይደሉ። ልጄ ጥሩ እንደተናገርክ አምናለሁ። በነገራችን ላይ ዶክተር ኤፍሬም 30% ያህል ከዶላሩ ላይ ይፈልጋል። ምንም ዋጋ ሳትጨምር ስጥ። ታማኝ ደንበኛችን ከኛ ጋር መቆየት አለበት። ሌላ ነጋዴ ጋር እንዳይሄድ። የት ይሄዳል? ካንተ የተሻለ ምንዛሬ ዋጋ የሚያቀርብለት ማንን ያገኛል? ግድ የለህም። ዶክተሩን ደስተኛ አድርገህ አቆይ። አሁን ከዚህ ሌባ ጋር እንዴት ነው ሰሜ? እንኳን ለዚህ ቀን አደረሰ። አመሰግናለሁ አሮኔ። አንተም እንኳን ደህና መጣ። ምን እየተካሄደ ነው አሮኔ? ከተቀመጠ ረጅም ሰዓት ሆነን እኮ። ሰርጉ መቼ ነው የሚጀምረው? ኢትዮጵያዊ መሆናችንን አትርሳ እንጂ ከመቼ ጀምሮ ነው ሰርግ በሰዓቱ ተጀምሮ የሚያውቅ? ሁለተኛ ምርጫ አላት እንዴ? እንዴት ይደረግ እንዴ? ይኸውልህ ወንድሜ፣ እህቴ ታፈቅራለች። ያንተ ሚስት ከመሆን በላይ የሚያስደስታት ነገር የለም። ይሄን ደግሞ አረጋግጥልሃለሁ። ምናልባት ለአንድ ዛሬ ሐሳቧን ከቀየረች ብዬ ነው። ተረጋጋ ወንድሜ። ኪያን ተውናት። እሺ አሮኔ፣ ስጨርሱ ደውሉልኝ። ለማንኛውም እንዴት እንደዚህ ያደርጋል? ለዛሬ እንኳን አይሆንም። ይህ ምን አይነት ልጅ ነው? ሁለት ነገር ነው አደራ ያልኩት። 10 ነው የነገርኩት። አደራ 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 ብዬዋለሁ። ይኸውስ ከሆነ ምንም የለም። ምንድን ነው የማደርገው? ግራ እንደገባኝ መስሎኝ። ሁሉም ነገር አንድ ሰዓት ባልሞላ ጊዜ ውስጥ ነው የተጠናቀቀው። ሌላ የምትበሳጭበት ነገር አለ? ሰርጌን ልታበላሸው ነበር። ዝም ብዬ ልክ አባትሽ ተፈሪ፣ ወንድምሽ ሰመረ፣ ምን ያስጨንቅሻል? ነገሮች ሁሉ በሰዓታቸው ካልሆኑ ለኔ ምን ያደርግልኛል እንዴ? አንቺን የተፈሪ ልጅ በትዕግስት ተጠብቆ ማግባት እንዳለበት ካላወቀ ምኑን ባል ነው? ይሄንንማ ዋጋውን ሰተን ነው ባል ማድረግ። ምን ልታረግ? ቅጣት ነው። መጀመሪያ እሱንም ቤተሰቦቹንም በካልቾ እያልን ካዳራሽ እናባረራለን። ከዛ በሙሽሪትና በሙሽራው መካከል ያለው ጋብቻ ቅም ስለሌለው ውል ትቀዳላችሁ። እንዴሽ ለሚፈታተነን ክንዳችን እናሳያለን። እኛ የተፈሪ ልጆች። ያንተም በጉልበት የማሰብ መጨረሻ ፈጣሪ ያሳየኝ። እስቲ አንዳንድ አይምሮን ተጠቀም። እንዴ ምንድነው ጭቅጭቁ? የሰርግ ዘፈን ተከፍቶ ቤተሰብ ይጫወታል እንጂ ይሰበሰባል? አረ ሰርግ አስመስሉት። እንገርልኝ። ስፒከሩ የቱ ጋር ነው ያለው? በሉ እናንተ ዘና በሉ። እኔ የጎደለ ነገር ካለ ልይ። እኔ ምለው ራምቦ ምን አይነት ጫት ቢቅም ነው ካለቃ ጋር የማይሆን ነገር ውስጥ የገባው? ያው በጉሮሮ መሃል መጠጥ፣ በጭኖች ውስጥ ደግሞ ሴትን መደበቅ ካዘወተርክ ወጪውን በመት ይችላል እንዴ? አንድ ሴት ብቻ አይደለችም እኮ ከሱ ጋር ተለጥፋ ማየት። የሰፈር ልጆች ምን ይላሉ መሰለ? የአንዷ ሴት ወጪ በመንግስት ባጀት ነው የሚቻለው ይላሉ። እኔ ግን ግርም የሚለኝ ራምቦ መጠጥ ሲጠጣ መጠጥ ራሱ በቅናት የሚያው ነው ይመስል። ኢየሱስ በዛ አላህ ረዳዘና
ከበረከቱ ላይ ለምን ትንሽ አንቋደስም? እንቋደሳለን፣ ግን ታዲያ ወይ ከህይወት ወይ ከስራ እንቀነሳለን። እንዴ አለቃ በውስጡ ስንት ብር እንዳለበት ምን ያውቃል? ለምን ከሰፈፉ ላይ ትንሽ አናነሳም? ይህንን ገንዘብ በታዘዝከው መሰረት ራሱ ማስረከብ ጠንካራ ሰውነት ነው። ሙሽራይ ዮና በባይን ሙሽራው የወይዘረዳው እልል እልል በሉላቸው፣ አጨብጭቡላቸው። እልል 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 በሉላቸው። እናትህ የሙሽሪትን እናትህን እልል በይ እልል በይ ብራልቦ ሀይነ ብራልቦ የሙሽሪት ተውቦህን እልል ዛሬ አልሳቀ ወንጀል ሳቀ ታስከራናል ይገርማል። Oh, you could have done that. ወደድከው? ምን ያህል ገንዘብ ያስወጣሉ? ለፓርስ ጊዞ እንዲሆን ብዬን የገዛሁት። ባለፈው ሳምንት ዱባይ ሄደሽ እንደገዛሽው ማለት ነው? ለፕሮቶኮል እንዴት አኖች ይመስሉ ለእግር መንገድ ደግሞ በጣም ምቹ ናቸው። ቆይ ላሳይ። ኤፍል ታወር እዚህ ጋር ሙዚየማቸው አለ። እዚህ ጋር ደግሞ ቤተ መንግስት። ስለዚህ ጉዞ ስንት ጊዜ አውርተንባቸዋል። ምንድን ነው ችግርሽ? ማለት ምን ማለት ነው? እነዚህ ልጆች እኮ የራሳቸው የጫጉላ ሽርሽር ሊያደርጉ ነው። ምንድነው ይሄ ሁሉ ነገር? እነሱንስ ማስቸገር አይሆንብንም? የእነሱን የጫጉላ ሽርሽር እኮ አንነካም እኛ። የራሳችን የሆነ ጊዜ ነው የሚኖረን። ሞኝ አትሁኝ። በምንም መንገድ የኪያን የጫጉላ ሽርሽር ማበላሸት የለብንም። ወደ ፓሪስ አንሄድም። እሺ
የት ልንሄድ እንችላለን? የትም አንሄድ። ብቸኛው የምትሄጅበት ቦታ ሻንጣሽን ይዘሽ ከዚህ ቤት ስትወጪ ነው። ሻንጣሽን አዘጋጂ። የሰርጉ ዝግጅት እንደተጠናቀቀ መኪና ይመደብልሻል። ወደምትፈልጊው ቦታ ይወስድሻል። ስለምን እያወራሁ ነው? ይህ እኮ የሚያስብ ጉዳይ አይደለም። ከቁም ሳጥኖቹ ልብስሽን አውጪ። ሰላም ቁም ሳጥኑ ባዶ እንዲሆን ትፈልጋለች። ሰላም የቤታችን ገረድ ላገባት ነው። ወንድ ልጅ ወልዳልኛለች። ቤተሰብ ለመመስረት ተስማምተናል። ልጅ ልድር እያሰብኩ ባለሁበት ሰዓት ላይ ምን አይነት ውርደት ነው እያወራህ ያለው? ምልሽን ብቻ ትፈጽሚ። ለአመታት ከማንም ቀሚስ ለባሽ ሴት ጋር ስትጋደብ እያየሁ ዝም ብያለሁ። ለዚህ አዋርድ ልጥለኝ ነው የምትፈልገው? አንድ አቋም ቤተሰቤን ያተማል። በደንብ አድምጪ። የሰርጉ ዝግጅት ከተጠናቀቀ በኋላ ከዚህ ቤት ሻንጣሽን ይዘሽ ትወጫለሽ። ምርጫው አንቺ ነው። በህይወት ከዚህ ቤት መውጣት ወይም ሬሳሽ እንዲወጣ ማድረግ። ጓዝሽን ይዘሽ በሐሳብ ወዴት ነው? ላለፉት 2 ዓመታት በቤቴ ውስጥ ከሷ ጋር ሽር ብትን ሲል ነበር። የሚገርመው ያን ሁሉ ዓመታት ለኔ ክብር አልነበረውም ማለት ነው። ለሰላም መጥፎ አልነበርኩም። የሱ እንዲቃላ ስንከባከብ መክረሜ ነው የሚገርመው። ኩስሽ ይሄ በኔ ላይ እንዲሆን አልፈቅድ። ውርደት ቤቴ ሲገባ ማየት አልፈልግ። እኔም ሆንኩ ልጆቼ ሁለቴ መቀጣት የለብንም። እና ምን አስብሽ? ተፈሪን መታገል አይቻልም ወይ? ትሸነፊያለሽ አሊያም ደግሞ ጉዞሽ በሞት ይደመደማል። መቼም ቢሆን የከተማውን ቁጥር 1 ወንጀለኛ ማግባትሽ ሞትረሽ ካንቺ ጋር ሳት በማቀጣጠል ጸቡን ጀምሩት። ሁሉም ነገር በጊዜው መብረድ አለበት። አሻሻው ገዳይ ገዳይ አሻሻው ገዳይ ገዳይ የታለ እንዴ? አሻሻው ገዳይ ገዳይ አሻሻው ገዳይ ገዳይ የታለ ቤተ ዘመድስ? ተማናይ 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 ተማናይና ተማናይ አሚነኝ ቷልት ዘጋቅሻለያ አየማነሽ አየ ፍቅር ማለት ስንት ነው አመሩ አየማነሽ ያጓዛውዛ
የእኛ ርሶች አድብሮዳ የማነህ አሻሻው ገዳይ ገዳይ አሻሻው ገዳይ ገዳይ የታለ ቤተ ዘመድ እስኪ የቆላ የደጋው ሰፈር ተሰብስቦዳ ጎረቤት ጓደኛ ሰፈር ተሰብስቦነ የታለ ሴቶች ልልታ ልልታ እስኪ በጎታ በልልታነ እንደውም ጭፈራ አታሞ ሲደለቅ ስመታ ነው ደሞናይ ድሃ መሆን ማለት ምን ማለት እንደሆነ እንኳን በጭራሽ ልጆች ያው እነሱ የሚያውቁት ገንዘብ ማውጣት ብቻ ነው። ለዚህ አልነበረም ቀን ከሌሊት የደከምነው። እኛ ላሟላ ነው። ልጆቻችን በህይወታቸው የሚፈልጉት ነገር ግን ይኖር ይሆን? ሐሳባችንም እቅዳችንም እሱ አልነበር። ሁሉም ልጆቼ እጀ ሰባራ ነው የሚያደርጉኝ። ከሰመረ በስተቀር ማንም ምን እንደምሰራ እንኳን አያውቁ። ይሄ ደግሞ ትልቅ ችግር እንዳለው ታውቃለህ። እናመሰግናለን። ያኔ መጀመሪያ ጎማ ፋብሪካ በሹፌርነት ስቀጠር 300 ብር ነበር ደሞዝ። 300 ብር። ታዲያ ከአለማየሁ ጋር በደባልነት ስንኖር የቤቷ ጥበት አሁን ከምኖርበት ቤት መጸዳጃ ቤቱ እንኳን ይሰፋል። ገርማል። በ1980ዎቹ መጀመሪያ ላይ ተሽከርካሪ ንግድ ላይ ለእንደኔ አይነት ሹፌር ቀላል ነበር። ያን ታዲያ ላዳ ታክሲ ነበረች። በዚያ መንገድ ላይ ከሰሜን ወደ ደቡብ ከምስራቅ ወደ ምዕራብ የማልጭነው የማላመላልሰው ነገር አልነበረም። ይሄው አሁን ታዲያ ግዙፍ ግንባታዎችን የሚገነባ ትልቅ የኮንስትራክሽን ካምፓኒ ባለቤት ነው። አሁን እንደ አሸዋ የበዛ ገንዘብ አለ። ሴት ልጄ ደግሞ ዛሬ በሀገራችን ጠንካራ ከሚባሉ ሚኒስቴር መስሪያ ቤቶች ግንባር ቀደም የሆነውን የሚኒስትር ልጅ ታገባለች። ያሳዝናል። ዓለም ላይ ያሉ ብሮች ሁሉ አለ፣ ክላስ ግን የለ። ክላስ የለህም። ክላስ ላይኖረኝ ይችላል፣ ግን ደግሞ መልቲ ሚሊዮነር ነኝ። አንተ አውደልዳይ ስራ ፈት ቦዘኔ። አጎቴ አሮን ተፈሪ ሹምዬ ወክ ወይ ማማሯ ባባሯ ወይ ማማሯ ባባሯ ይማርካል ነገሯ ይወደዳል ነገሯ ወይ ውበት ወይ ውበቱ ውበቱ ይመረጣል ፍጥረቱ ይደነቃል ተመልከቻት ልጃችንን። እናንተ ምንሽ ደርባባ ይቆራቆናቷ እሷም ደርባባ ናት
ኪያ ሚስት ሆነች። እንዴታ! ለዚህ ክብር በቃለሁ ብዬ አስቤ አላውቅም። የኔ ቆንጆ ልጅ፣ የኔ ልዕልት፣ የደስታዬ ምንጭ፣ ለዚህ ክብር አበቃችሁ። የኔ ትንሿ ልዕልት ለወግ ማዕረግ አበቃች። ይታደሉታል እንጂ አይታገሉትም። ልክ ብለሃል ተፈሪ። እኛ ታድሏል እሷን ከጎና አርጎ ኮራ ኮራ ይላልኔ በቀጭን ወገባ Have you finished the paperwork? Yes. Can I have it? They were supposed to be here like 30 minutes ago. Some people don't respect time, right? ታጥቅሳለች። ራት መብላት ያለብን አይመስልሽም? በጣም እርቦኛል። በከተማችን በከፍተኛ ደረጃ ሲካሄድ የነበረውን ህገወጥ የሰዎች ዝውውር መረብ ወራትን ከፈጀ ክትትል በኋላ በጣጥሶ ለጣለው አለቃ ራት ሲያንስበት ነው። ችግሩ አለቃ ደውሎ ነበር። ሌላ ኬዝ ላይ መድቦናል። 45 ደቂቃ ይፈጃል። ሎኬሽኑን በስልክ ይልኮልኛል። ማንንም ያደርገው ማንም ለዚህ ዋጋውን ይከፍላል።
ማን ሊሆን ይችላል? በሰርጌ ቀን ማን ይሄንን ሊያደርግ ይችላል? ማን እንደገደለው ግምቱ አለ ሰመረ? አሩን እስቲ ተረጋጋ። አልረጋጋም። ኪያን ተመልከታት እስቲ። ህይወቷ ተበላሽቷል። አባቴን በታቀደ ሁኔታ ገለውታል። የሚገርመው ደግሞ እዚህ ማንም ሰው ምንም አያውቅም። ማን እንደሆነ ማወቅ ይቀር። ወንድሜ ላይ ማን እንደተኮሰ በፍጥነት ማጣራት አለብን። ከዛም ገዳዩን አግኝተ ነው ገለን ስጋውን ለውሾች ትሰጠዋል። ምግቡ አልደረሰም? ደርሷል። የባዩ ሞቱን ይበዛል ብለቦይ የባዩ ሞቱ ይበዛል ብለቦይ ነው ባለሜ ማታ ደህና አይደለህም ወይ? ገላገልሽ። ሰዎቹ እንደ ጅብ ነው ሁኔታቸው። ትንሽ ብቆይ ይበሉኝ ነበር። አንቺን ከሚበሉ ያው ምግቡ ደርሷል። አድርሽላችሁ። እኔ አንተን ዳመና ልብኝ እኔ አንተን አይደለው ይታወና ልብ አልወድላቸው ባንተ ላይ ደረብኝ አልወድላቸው ባንተ ላይ ደረብኝ። ከኛ ጋር ሀኒውን መሄድ አልፈለገም ነበር። ለኛ ምን ያህል የተለየ ቀን እንደሆነ ገብቶት ነበር። ቢያንስ አንቺና እሱ አንድ ላይ ነበራችሁ። እኔና እሱ ሳንጨቃጨቅ ያሳለፍናቸውን ጊዜ አላስታውስም። ከሱ ለመራቅ ስል ራሴን በስራ ጠምርኩ። እኔና እሱ መቼም አንስማማም። ልጄ እንደሷ አባት በጣም ይወዳል። አባቴ በሰርጌ ቀን ሊሞቱ ከዚህ ክብር ስላበቃሽ በጣም ደስተኛ ነበር። ራስሽን ችለሽ እንድትቆሚለት ነበር የሚፈልግ። ከዚህ በኋላ እንዴት ነው ደስተኛ የምሆነው? ስለተፈጠረባቸው ሀዘን በጣም አዝናለሁ። እንደ ፖሊስ ቃል የምገባው ነገር ቢኖር ከዚህ ጀርባ ያለውን አካል ፈልገን እንደምናገኘው። በዚህ ሰዓት ገዳዩን መፈለግ መጀመር አልነበረብህ? እፊቴ የቆመ ነው ገዳዩን የምታገኝ? አቶ ተፈሪ ላይ ይሄንን ሊያደርስ የሚችል አካል አለ ብላችሁ ታስባላችሁ?
ባለቤቴ ጥሩ ሰው ነው። በዚህ ልክ ጠላት ሲኖረዋል ብሎ ማሰብ ትንሽ በጣም ይከብዳል። እንደሚታወቀው ወንድሜ ትልቅ የቢዝነስ ሰው ነው። ጠላቶች እንደሚኖሩት ግልጽ ነው። በስራ ምክንያት የተፈጠሩ ጠላቶች ማለት ነው። ምናልባት እኔ ግን እስከማውቀው ድረስ ወንድሜ ነፃ የቢዝነስ ሰው ነው። ፍትሃዊ አሰራርን የሚከተል ለሰራተኞቹም ቢሆን በቂ ደሞዝ ነበር የሚከፍላቸው። ያን ደግሞ ጓደኞቹንም ቢሆን ጠይቀ መረዳት ትችላለህ። ምን አይነት ቢዝነስ ነው የምትሰሩት? ኢምፖርት ኤክስፖርት፣ ኮንስትራክሽን እና አገር አቋራጭ ትራንስፖርት ቢዝነስ። ስለሰጣችሁኝ ጊዜ በጣም አመሰግናለሁ። መርማሪ፣ የምትፈልገው ነገር ካለ እንድናውቅ አድርግ። አባቴ ላይ እንደዚህ ያደረገውን ሰው አግኝልኝ። በድጋሚ የተሰማኝን ሐዘን ልገልጽላችሁ እወዳለሁ። ፖሊሶቹ ምንም ጥቅም የላቸው። አባቴ እንግዲህ እኔ ራሴ ፈልጌ ያገኘዋል፣ ዋጋውን ስጠዋል። አረግ ለምንድን ነው ተነስተሽ ቤቱን መላመላ ማትዩ? ለሴት እድርተኞች ደውለሽ ማሳወቅ የለብሽም? የተፈጠረው ነገር አስደንግጧት መረጋጋት አቅቷት አትመለከትም? ጠዋት ዘመዶቻችን ከዓለም ሜዳ ከመምጣታቸው በፊት ቤቱ መስተካከል አለበት። አረጋውን በትንሽ ጥሩ ነው። እህት ያዘን ላይ ነች። የልጆቹ አባት ነው የሞተው። በዚህ መልኩ ስትናገራት ማየት አልፈልግም። ተፈሪ ሞቷል። እሱ በሌለበት ጊዜ ደግሞ ይህን ቤት የምመራው እኔ ነኝ። ስለዚህ ሳትለፋ ጊዜ ቦታ እንፈልግ። አጎቴ ምትኩ፣ ለአንተ ያለኝን ክብር ሳልቀንስ አንድ ነገር እፈልጋለሁ። ይህ ኃላፊነት የእናቴ እንጂ ያንተ አይደለም። አሁን ሁላችንም የገባንበት ሐዘን እንደ ቤተሰብ በጋራ ሆነን እናሳልፈው። እናንተ ማዘን ትችላላችሁ። ይህ ግን አባቴን የገደለውን ሰው አግኝቼ ዋጋውን ሰጠዋለሁ። ሰመር፣ ሰመረ፣ ድርጊቱን ማን እንዳደረገው የምትጠራጠረው ሰው ካለ ፖሊሶች አሳውቅ። ምን ላገኝ? አስረው በሳምንቱ እንዲለቁት ቢፈረድበት እንኳን ነፃ ያወጣል። አባቴ ግን ሞቷል። እሺ እንገለዋለን። ከዛስ አባታችን ከሙታን መንደር ተነስቶ ይመጣል። የምታውቀውን ነገር ለፖሊሶች ተናገር። ያኔ ፍትህ እናገኛለን። ስለምን ፍትህ ነው የምታወራው አሮን? ቆይ ልጁ ላይ ለሚፈጠርበት ነገር አንተን ያስጨነቀ ምንድን ነው? ሲጀምር በአባቴ ጉዳይ ግድ ሰጥቶ አያውቅም። ሁሉም እንደሚያውቀው እሱ ፊት በድፍረት መቆም አትችልም። እንደሞ ጀግና ትጫወታል። ለቤተሰቡ እጅግ ደስ በሚያሰኝ ቀን ሞቱን መስማት ግን በጣም ከባድ ነው። እኔ የምልህ ይሄ ወንጀል ማን ሊፈጽም ይችላል? እንደኔ አይነቱ ማህይም እንዲህ ያሉ ነገር በቅጡ ይረዳል ብለህ
መቼስ የሥራ ጠላቱ መሆን አለበት። አለበለዚያ አለቃ ማን ይደፍረዋል? ወይኔ ተፈሪ በልጁ ሰርግ እንጉዱን አባቴን የገደለው ማን ነው? እኔ እንጃ አለቅስ። ራምቦት እኔ በምን አውቃለሁ? አንዳንዶቻችሁ የራምቦ ጓደኞች እንደሆናችሁ አውቃለሁ። ዋሻው ራምቦ ጥፋት አጥፍቷል። የዚህ ደግሞ ዋጋውን ይከፍላል። ፈልጌ ማግኘት አይቀር። ከዛ በፊት ግን ሂዱና ፈልጉት። ሂድና ለሰዎቹ በሙሉ ራምቦን ፈልገው እንዲያምጡት ንገራቸው። ደግሞ በሕይወት ነው የምፈልገው። የአባቴን ደም በብቀን እፈልጋለሁ። ሄዱ። ወንጀለኛው ራምቦ ለመሆኑ እርግጠኛ ነህ? ከሱ ውጭ ሌላ ማን ሊሆን ይችላል? ማለቴ የዶላር ቢዝነስ ተቀናቃኞች ወይም ደግሞ በሪል ስቴት ላይ በተደጋጋሚ በእኛ ሽንፈት የደረሰባቸው አካል ካለ፣ ያው እንደምታውቀው አባት ብዙ ጠላቶች አሉት። አጎቴ አባባ ራምቦ ሲለቀው እዛው ነበር። አለቃ እባክህን አለቃ፣ ከዚህ በኋላ አንድ ጥያቄ ብቻ ነው የምጠይቀው። ገንዘቤን የት አደረከው? ከእናቴ አጥንት ነጥለ አለቃ፣ ገንዘቡን እኔ አልወሰድኩም። እመነኝ፣ ገንዘቡን እኔ አልወሰድኩም። አባዬ ዋሸ። የት እንዳገኘው አስታውስ። ስታዲየም አካባቢ መኪና ስታጥብ ነበር ያገኘው። ቋሚ ማደሪያ ቦታ እንኳን አልነበረ። ከዛ ላይ አንስቼ ነው ስራ የሰራው። ከዛ ላይ አንስቼ ነው ስራ የሰጠው። አቃቂ አካባቢ በሳንጃ የወጋው ልጅ የፍርድ ቤት ክስ እኔ ነኝ ያዘጋሁት። ታየ፣ እኔ አመንኩህ። አንተ ግን ገንዘቤን ሰረቀኝ። ዶላሩን የት ነው ያደረገው? ገነት ፓርክ አካባቢ። ምን? የእናቴ ጓሮ ውስጡ ነው የከበርኩት። በጣም ይቅርታ አድርግልኝ አለቃ። ምትኩ። አቤት። በአስቸኳይ እንዲያወጣው ለቶማስ ንገረው። ጥሩ። ምን እያደረክ ነው? ገንዘብን ዘርፏል፣ መገደል አለበት። ፍታው። አባ ፍታው አልኩህ። ከዚህ በኋላ ካገኘው እገልሃለሁ።
ሂድ ሂድ አልኩህ እኮ። እንዲሄድ መፍቀድ አልነበረብህም። ስህተት ሰርተሃል። ራምቦ እኮ ሌባ ነው። ያንተ ችግርህ ምን መሰለህ? ሽጉጥህን መች መጠቀም እንዳለብህ አታውቅም። ቅላትህን ተጠቀም። ኃይል በሚያስፈልግ ቦታ ብቻ ኃይል ተጠቀም። ራምቦ እኮ ጅል ነው። እኛ ደግሞ እንደ ራምቦ አይነት ጅሎችን አንገልም። ደግሞ በእህትህ ሰርግ ቀን ሰው መግደል ትፈልጋለህ? እንጨርሰው እያልኩት እምቢ አለኝ። እኔ ራምቦ ለመሆኑ በሕይወት ያስይዛል። እንደዛ ከሆነ እኛም አብረናቸው እንፈልገው። እንሂድ። በአንድ ጊዜ ስራዬንም ገንዘቤንም አጥቼ ከዚህ በኋላ እንዴት ሰውኝ እንደምቀጥል አላውቅም። ህይወትን እኮ አትርፋታል እኮ። እሱን እኮ መርሳት የለብህም ራምቦ። ህይወት ያለ ስራና ገንዘብ ምርቃት አይደለም ወንድማረ። በህይወት መኖር ጥሩ ነው፣ ግን በቀጣይ ምን መስራት እንዳለብን በደንብ ማሰብ አለብን። ከተቀናቃኞች ጋር ለመስራት ጀመረው። አይሆንማ። ለምን? ምንድነው ለምን? ምክንያቱም ሰመረ አውሬ ነው። በጥይት ነው ግንባሬን ብሎ በጥሶ የሚጥለኝ። ልክ ነህ። ፈሪ ለእናቱ ከባለሀብት ባለሀብት ስትቀያየር አንዱ ግንባሬን በጥይት ይልልና እስከ መጨረሻው ትገላገሏል። መተን ኑዬ ሰሞኑን ትካዜ አብዝተሻል። ፍቅር ያዝሽ እንዴ? ፍቅር ቢያደርግልኝ ፍቅር መች ይጠላል? እና ታዲያ ምንድን ነው የሚጠላው? አክስቴ ወንድሜ ናፈቀኝ። የሱን ነገር ተይውኔ ራሴ ግብግብን ያደረገኝ። ግን ይደውልልሻል ወይ? መደወል እኔንም እንደ አባቱ ሳይቆጥረኝ አልቀረም። ከሱ እኩል ነው የዘጋኝ። ወንድምና እህት እንደሌለኝ እያወቀ እንደዚህ ማድረጉ አይገርምም? አንዳንድ ጊዜ እኮ ፍርጃ ነው። እድለቢስነትም አለበት። መጨረሻ ጊዜ ነው የምጠይቃችሁ፣ ራምቦ የት? የእናቴን ቀን ይስጠኝ። እኔ የት እንዳለ አላውቅም። ሁለቴ ብቻ ነው ከእሱ ጋር ስራ ሰርቼ የማውቀው። ለአባቴ ክብር
የጎደለ ነገር አለ? የለም። አባባ እኔና እናቴን ከቤት ሲያባረን ቮልቮ መኪና ነበር የሚነዳው። አንተን ሲቀበል ደግሞ ይሄ መኪና እየነዳ ነበር። አንተ አባባን የምታውቀው እንደዚህ አይነት መኪና እየነዳና እንደዚህ አይነት ቤት ውስጥ እየኖረ ነው። በፊት እንደዚህ አይነት ኑሮ አልነበረም የሚመራው። ከወንበዴዎች ባነሰ ሁኔታ ይኖር ነበር እያልከኝ? አሁን እንደዛ አይደለም። ይሄን ህገወጥ ቢዝነስ የዶላሩንም ሆነ የመሳሪያ ሽያጩን እባክህ አቁም። አባባ ሊገደል የቻለበት መንገድ ይሄ ብቻ። ማየት የማታውቀውን ነገር አትዘላብድ። አውቃለሁ። ቤተሰባችን በዚህ ቢዝነስ የተነሳ ስንት ሰው በሞት ዋጋ ይክፈል። ሰመረ እባክህ ንቃ። ቢዝነሶቹን አቁማቸው። ስማሩ፣ አንተ ጎረምሳ ነህ። እኔ ደግሞ ካላመሌ ጎረምሶችን አልሰማም። ከጎረምስና ከፍ በልና ወንድ ሆነህ መታናግሪ። እርግጠኛውን የምነግራችሁ ነገር እናገኘዋለን። ሰዎች በየቦታው ገብተው እንዲፈልጉ ነግሬያችኋለሁ። ወንበዴዎች ማለት ነው። አሮን ሁላችንም ከባድ ጊዜ እያሳለፈን እንደሆነ ይገባኛል። ታዲያ በዚህ ጊዜ ሁላችሁም እዚህ በመገኘታችሁ አመሰግናችኋለሁ። ከሐረግ ውጪ ማለት ነው። እሷ በባሏ ሐዘን እንደተጎዳች ሚስት ድንኳን ውስጥ መሆን የሚገባት እንዴ? የባሏና የታላቅ ወንድማችን የቀብር ስነ ስርዓት ዝግጅት እኮ ነው የተነጋገርን ያለነው። ስለዚህ እሷ ድምፅ ትልቅ ዋጋ አለው። እዚህ በልማድ እናንተ ነገሮች እንዴት እንደምከውኑ አላውቅም። እኔ ከመጣሁበት አካባቢ ግን ባሏ የሞተባትን ሚስት አስቀምጠን አንወያይ።
ወንዶች ብቻ ነን የቀብር ስነ ስርዓቱን የምናዘጋጀው። የሀገርን ወግ ባለማወቅ እንደምትሰሰት ተስፋ አድርጓል። አጎቴ እናቴ እኮ ሴት ከመሆኗን በላይ ሰው ናት። ለባሏ ደግሞ ከሷ በላይ ማን ይቀርበዋል? እንጂ ዝም በይ። ትልቅ ሰው ሲያወራ ጥልቅ አትበይ። ሁላችንም የምንወደውን ሰው ያጣን አንድ ላይ መሆን ያለብን ጎበዝ። አሮን አባት በማይኖርበት ጊዜ የዚህን ቤተሰብ ሁኔታ ማስተካከለው እኔ ነኝ። የፈለገውን ነገር ልታስተካክል ትችላለህ። እህቴና የተፈሪን ያብራ ክፍያዎች ግን ከዚህ ቤተሰብ መሰረዝ አልችልም። እነሱም መሰረዝ የምችለው እኔን ስትገለኝ ብቻ ነው። አቤት 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 የሰማዩ ቤት የምድር ቤት የምወደው ቤት አርክልኝ አቤት አቤት ምን መሰለህ አባ፣ ወደ ሐዋሳ ሽርሽር ብንሄድ በጣም ደስ ይለኛል። ሐዋሳን እንደምወዳት ታውቃለህ አይደል? አስበው እስቲ አሞራ ገደል ሄደን የአሳ ጥሬ ስጋ እየበላን በጀልባ እየተንሸራሸርን እንዴት ደስ እንደሚል። ስራዬስ? በአዲስ አበባ ውስጥ ያለው መርማሪ ፖሊስ አንተ ብቻ ነህ። ለአመታት ምንም አይነት ረፍት ወስደህ አታውቅም አባ። አሁን አልችልም። ክረምት ላይ ፈቃድ ወስድና የዛኔ እንሄዳለን። አሁን ትንሽ ከበድ ያለ የወንጀል ክትትል ተሰጥቶኛል። የግድያ ወንጀል ነው። የዛኔ ግን ትኬቱን የምቆርጠው እኔ ነኝ። እኔ በዘፈንኩ ቁጥር በቃ ፈታት ያለሽ አይደለ? ግን ዘፈኑን ታውቂዋለሽ? ይሄ ኒውዮርክ መድረክ ላይ አይደለ? አንቺ ትቀልጃለሽ ባክሽን። እኔ እስካሁን ድረስ እኮ ታዋቂ ነበርሞ። ያቺ ማናት መቅደስ ዘፈኖችን ባትወስድብኝ ኖሮ። ግን የሆነ ሆኖ ወንድሜ አንተ እንዴት ነህ? እንደምታውቂው የኔ ቀን አሰልችና ረጅም ነበር። ትላንትና እዛ 22 አካባቢ የያዙትን ነጮች አንተና አሉ ኬዙን ያስከው። ህፃናቶችን እየሰረቁ እኮ ወደ ሌላ ሀገር ሲወስዱ አባትሽ ነው በቁጥጥር ስር ያዋላቸው። አባትሽ ጀብዶ የሰራ ይመስል በቃ መሀል እንትን ላይ እንደሻሩቃል ቀውጦታል አሉ። ያን ያህል እኮ አስቸጋሪ ነገር አልነበረም። ለምንድን ነው ራስን አደጋ ላይ ጥሎ የምትሰራው አባ? ልጁ እኮ ወንጀለኛ ነበር። በቃ ያው እንደ ወደ ቤት መጣ።
እንዴት አደርሽ ነው እንጂ? እግዚአብሔር ይመስገን። እስከ መቼ በእኔ እንዳኮረፍሽ ትቆያለሽ? አንተ እስከ መቼ ነው በሞላ ያለህን ቁጣ የምታበርደው? እኛ ጋር መጥቶ ባለመኖሩ ደስተኛ ነህ ማለት ነው? አክስታችን አይናለም ጋር አንድ ክፍል ውስጥ እንደ ቤት አልባ ተኮራምቶ ሲያድር ምን ይሉታል? አሁን አንቺ ትልቅ ልጅ ነሽ ሞገስ። እኔም አንቺም እንደምናውቀው የችግር ምንጭ የሆነ ወጣት ነው። ስንት ጊዜ ታስሮ ተፈታ። ስንት ውጥንቅጥ ውስጥ ቤተሰባችንን ከተተ። በሱ ምክንያት መስሪያ ቤት ምን እንደባል ታውቂያለሽ? ይሄም ጉዳይ ስላንተ ነው? በፍጹም በባህሪው ምክንያት ከችግር ስለማይወጣው ስለ ወንድምሽ ነው እያወራ ያለሁት። ስለ አንቺና ስለ አክስትሽ ባህሪ ነው እየተናገርኩ ያለሁት። ሁለታችሁም እንደ ጨቅላ ሕፃን ነው የምታዩት። ይሄ ልጅ ከቤት ርቆ ለ1 ዓመት ቆይቷል። ከዓመት በኋላ ወደ ቤት ሲመለስ አንተ ምን አደረግ? አውጥቶ መጣል። ደስተኛ ነህ? ከአንደበትሽ ተቆጠቢ። አባትሽ ነኝ። በፍጹም እንደዚህ መናገር የለብሽ። በተለይ እኔ ቤት ውስጥ ሆነሽ እንደዚህ መከራከር የለብሽ በፍጹም። እሺ፣ ለስራ መዘጋጀት አለብኝ። ስለዚህ ጨረስን ማለት ነው። የአባታችንን ታሪክ አሮን ያነባል። አይሆንም። ሰመረ አንተ ጻፈው። የተፈሪን የህይወት ታሪክ ግን አሮን ቢያነበው የተሻለ ይመስለኛል። የቤቱ ታላቅ ልጅ ሰመረ ነው። ስለዚህ እሱ ያነበዋል። ጥሩ፣ እኔ አነበዋለሁ። የምታነበው ይመስል እንደዛ ትላለህ? ተጻፈ ነገር ምን አንብበህ ታውቃለህ? ማንበብም ከነካቴው ከቻልክ ነው። ሰመረን የቤት ታላቅ ልጅ በእናቱ ቤት ነው። በዚህ በእናቴ ቤት ውስጥ ግን አይደለም። የዚህ ቤት ታላቅ ልጅ አሮን ነው። ይህንን ቀብር ላይ የሚደረግ ንባብ ደግሞ እሱ ነው ማንበብ አቅም ያለው። ኪያ አፍሽን ዝጊ። ባልዘጋ ምን ልታመጣ? እስኪ ተረጋጉ። በእሳት ማይበጀን ጸበኑ እያሳየን ያለ ነው። ሰመረ የአባቴ ታላቅ ልጅ ነው። እሱ ያነበዋል። ያውን አንተ ታነበዋል። ቴንክ ዩ። የአእምሮ ክፍል ውስጥ አሁንም ድረስ የሚሰሩ ሴሎች አሉ ማለት ነው። በተደጋጋሚ ከካሜራ የተገኘውን ቁርጥራጭ ምስል አይተነዋል። ግን ጥራት ስለሌለውና ፊት ለፊት ሲተኩስ ማየት ስላልቻልን ገዳዩን መለየት ይከብዳል። ታሽ ደህና ነህ አይደል? መጣ። ማን? ሞገስ። እና ሁልጊዜም ወደ ቤት የሚመጣው የሆነ ነገር ሲሸሽ ነው። ትንሽ ቆይቶ የሆነ ነገር ይፈጠራል፣ ተመልሶ ይጠፋል። እባክህ በጣም አስጨክንበት። ሁልጊዜ የራስ ምታት እንደሆነብኝ ሊቀር ነው። የተፈሪ ገዳይ ምርመራ ላይ አዲስ ነገር የለም? በየቀኑ ጉሮሮዬ ላይ ቆሞ የሚጠይቀኝ ሚኒስትር እንዳለ ታውቃላችሁ አይደል? ያገኘናቸው ቪዲዮዎች ቁርጥራጭ ከመሆናቸው ባሻገር ከገዳዩ አንጻር የተቀረጸ ምንም ቪዲዮ የለም። ቤተሰቦቻቸውን እንድንጠይቅ ልንሄድ አስበናል። ታዲያ እዚህ ምን ታደርጋላችሁ? ሻይ መጠጫ ጊዜ ግን አላችሁ አይደል?
የተፈሪ ልጅ የሚኒስቴር ልጅ እንዳገባች ታውቃላችሁ። በየቀኑ ውጤት ይፈልጋሉ፣ በየቀኑ። ስለዚህ መፍጠን አለብን። እነዛ ነጭ የሚለብሱ የሙዚቃ አባላት አንድ ኮንሰርት አሰርቻቸው ነበር። መቼም እያዋሸኸኝ አይደለም አይደል? የምሬን ነው እንጂ አክስቴ፣ ከተማ ውስጥ አሉ የተባሉ ዲጆች እኔ ጋር ይሰራሉ። አባዬ ግን እስካሁን የሚያስበው አባዬማ የሚያስበው እስካሁን ምን ያህል ወንበዴ እንደሆንኩ ነው። ግን እኮ አሁን ተለውጫለሁ። አሁን በረከት ነኝ አይደል? የእውነት ግን ተለውጠሃል የኔ ወድድስ? የእውነት ንገረኝ እስቲ። አክስቴ የራሴን ኢቨንት አዘጋጃለሁ። በዛ ላይ በቂ ገንዘብ አለኝ። የምር ግን ደስተኛ ትመስላለህ። ንገረኝ እስቲ ምንድን ነው የተገኘው? ዋናው ነገር አንተ መመለስ ነው። ስለ አባዬ አታስብ። በቅርቡ ወደ ቀልቡ ይመለሳል። እኔ የተመለስኩት አዲስ አበባ ላይ ያሉ ቺኮች ላይ ትንሽዬ የስኬት ዝናብ ለመጨመር። እኔ የምልሽ ግን አክስቴ፣ እሺ ቤቲ እንዴት ናት? ውይ ቤትዬም አንድ የሆነ የቴሌቪዥን ጣቢያ ሰራተኛ ነው አሉ። እሱን ጠብሳ ወደ መካኒሳ አካባቢ መሰለኝ ትኖራለች ሲባል ሰምቻለሁ እንደዛ። አረ ደግሞ ለሂውማን ሄር ንግድ ዱባይ ነች። ይሄው ነው እንግዲህ። እውነት ግን አክስቴ በጣም ናፍቀሽኝ ነበር። በል እንግዲህ ለዚች ንግግር እስቲ አንድ ቢራ መድገም ትችላለህ? እስቲ ስጣው። የቀብሩን ሰዓት ጧት ተነጋግረን ጨረስና እንዴ? የሚያስቀይር ምን ነገር ተገኘ? አስፈላጊ መስሎ ታየኝ፣ ጠየርኩት። ማን ስለሆንክ? የተፈሪ ልጅ ስለሆነ እንዴ? ማይ ለምን መጣሽ? የልጅነት ባሌን ልቀብር ነው የመጣሁት። ግን አንተ ችግርህ ምንድነው? ከየት መጣሽ? ቢያንስ እንኳን ለአንድ ቀን ለምንድነው እሱ አብረኸው መሆን ማትፈልገው? ያ ልጅ ከረጅም ጊዜ በፊት የራሱን ምርጫ መርጧል። ምርጫውን እንዲያስተካክል ማድረግና ወደ አንተ እንዲመጣ ማድረግ ያንተ ግዴታ መሰለኝ። ደግሞ ወላጆች መቼም ቢሆን በልጆቻቸው ተስፋ አይቆርጡም። በሰላም ቁርሴን መብላት ትችላለሁ። ግን አንተ ለምንድን ነው ይቅርታ ማታደርግለት? እሱ እኮ ተጋይቧል። ያንተ አቀባበል ግን በድን። ያንን ልጅ በፍጹም አላምነውም፣ ወደፊትም አላምነው። ልክ እንደ አባታችን በጣም ግትር ነህ። ትዕቢት የወረሳችሁ አባታችን ባህሪ ወዴት መራው? በሰው እጦት ቆፈን እኮ ነው የሞተው። አንድ ሰው አጠገቡ ሳይሆን አንድ ሰው ያደረክ ስላለው ነገር ግን ታውቃለህ ብዬ ተስፋ አደርጋለሁ። እንኳንም ሚስትህ የሆንከውን አይነት ሰው ሆነ ሳታ ያለፈች እንዳንተ አይነት ሙት ልብ ያለው ሰው በፍጹም አላገባችም። ታላቅ እህቴ ነሽ፣ አከብርሻለሁ። ግን በፍጹም ቤቴ ድረስ መተሽ ሚስቴን እንደከዳኋት አስመስለሽ ልታወሪ አይገባም። ራሱ ይሄው ልጅ ነው ከቤት ወጥቶ ወንጀለኛ መሆንን የመረጠ፣ እኔ አይደለሁም የመረጥኩለት። በራስህ ሐሳብ ውስጥ ተደብቀሃል። ልጅህን እንደ አባት ሁለተኛ እድል እንድትሰጠው ብቻ ነበር የሚፈልገው።
እንደዚህ አይነት ስራ ሰርቻለሁ። እኔ ገዳይ አይደለሁ። ለአንዴና ለመጨረሻ ጊዜ ነው የምሰራው። ይኸውልሽ ተሳስተሽም ቢሆን ዳግመኛ እኔ ስልክ ላይ እንዳትደው። እባክህ ዘሪቱ ሄዳለች በለኝ። ቦታዋንም ማታቀላዋጭ ሴት ናት። ያቺን የገጠር አሮጊት ሴት ታያት። አሁን ጊዜው ደርሷል። የተፈሪን አስክሬን ይዘውት መጥተዋል። ይሄ ጥሩ ነው። ከሰው ጋር ስትቀላቀይ የሚያሳምናል። እየተወንኩ ነው የሚመስለው። ባሌን እኮ ነው ያጣሁት። ጎስሽ መሞት ነበረበት፣ ሞቷል። መሞት ነበረበት፣ ሞቷል። ታውቂያለሽ መሞት እንደነበረበት። እንደዛ ባይሆን ያደረግሽውን አታደርጊም ነበር የኔ ውድ እህት። ታዲያ ለምንድን ነው አውሬ ሆንኩ ይመስለኝ? የጸጸት ስሜት የምታስተናግጅበት ጊዜ አይደለም። ከቀብር ስነ ስርዓት በኋላ እንደዛ አይነት ስሜት የምታስተናግጅበት ብዙ ጊዜ አለሽ። አሁን ወደ ግቢ ሂጂና ዝንተኛ መሆንሽን አሳያቸው። መውደቅ መነሳትም ካለብሽ አድርጊው። ሁሉም ሰው ባለሞትበትን ሴት ሀዘን ለማየት ይፈልጋል። እመኚ፣ ዘመድ አዝማድ፣ ጓደኛ፣ ጎረቤት፣ የቅርቡም የሩቁም አንቺ ስታዝኒ ምን እንደምትመስይ ማየት ይፈልጋል። ሰው ማየት የሚፈልገው ነገር አሳያችሁ እህቴ።
ምዕመናንና ምዕመናት የክርስቶስ ቤተሰቦች ክርስቲያኖች እንደምን አረፈዳችሁ። ከያለንበት አሰባስበው ላወያየን ላነጋገረን ለጌታ ለኢየሱስ ክርስቶስ ክብር ምስጋና ይድረሰው። የሰው ልጅ ሁሉ በተለያየ አሟሟቱን ቢሞት ያው ወደ መቃብር ነው። ስለዚህ ወንድማችንም በሰው ምክንያት ቢሞቱ የ40 ቀን ዕድላቸው ነው። እንቅፋት መጥቶት ሚሞት አለ። የእግዚአብሔር ትእዛዝ አይሻርም። ወንድማችንም የመጨረሻ በሰው እጅ ነው የሚል ዕድል የታደሉ በመሆናቸው በሰው ሊያርፉ ችለዋል። ከዚህ ዓለም በሞት ሊለዩ ችለዋል በሰው ምክንያት። ሌላ ምንዛሬ ተነጋገር። ስለዚህ ይህን አስበን ኬንያ ነው ዋና መስራች ያለው እንዲህ እናድርግ ብሎ መጠኑ ከፍ ያለ ዋጋ ለማቅረብ ተስማምቷል። ባንነሳሳጥሩ ነው። አንድ ወንድማችን እንደውም አንድ ኃላፊያቸው እንዳናገርኩት ከሆነ ተሳስቶ ነው ያጠፋው። የሆነ ገንዘብ አካውንታቸው ውስጥ እንዳለ ነግሮኛል። ግን ምን አይነት ሰው ነህ አንተ? ጤንነታችንን የተቻኮልክ አይመስልህም? ስምምነቱን ሰጠ በሰላም አኑረን ምን የምንጠብቀው ነገር አለ? የሞተው እንደምነው ስንም አይደለም ብለን እሱ እንደሆነ ሞቷል። ስለዚህ ሌላ አቅራቢ ያስፈልገናል። ሆናችሁ ይህንን ሐዘናችሁ በእርግጠኝነት ቢዝነሱን እንደምትቀጥል አውቃለሁ። በማስታገስ ውርና እንዳንተ ይህ ቤተሰብ ለመፍረስ አንድ ሐሙስ ነው የቀረው። መጠላላት የእሱን ቦታ ተክቶ ለመስራት የሚያስችል ቁመና ላይ አይደለም ያሉት። አያስፈልግም። ለዛ ነው እንድታገሱ አደራ። ሌላ አቅራቢ ያስፈልገናል። ያደረገብን እንዲህ እናርግ ብሎ ልንቀየምና ብድራት ልንከፍል ባንነሳሳ ጥሩ ነው። አንድ ወንድማችን አጥተናል። ያም ያጠፋው ሰው ወንድማችን ነው። ተሳስቶ ነው ያጠፋው። እሱንም መልሰን እንዲጠፋ መመኘት የለብንም። እግዚአብሔር አምላካችን የወንድማችንን የወልደ ሥላሴን ነፍስ ገነት መንግሥተ ሰማያት ያውርስልን። ሐዘኑን ለቤተሰቦች ሐዘን መጨረሻ ያድርግልን። የሰላም አምላክ ፍቅሩ ሰላምን ምንጊዜም አይለይብን ይስጠን። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ ፍቅርና አንድነት ከሁላችን ጋር ይሆን አይለን። የማይሰራ ኃጢአት እግዚአብሔር ፍታ፣ እግዚአብሔር ፍታ። የወልደ ሥላሴ ነፍስ ይማርልን፣ እግዚአብሔር ፍታ። ሞገስ መግባት ይቻላል? ቆይ እያስተካከልኩ ነው። ግባ። የምርመራ ፈቃድ ይዛል ኢንስፔክተር? ማውራት እንችላለን? እኔ እኮ ልታስረኝ የመጣ ነው መሰለኝ፣ ግን አሁን መሄድበት አለ። ምናልባት ይሄን ማለት ይጠቅም ይሆን? በሚገባ አሏሽ
እኔና አባቴ ጥሩ የሚባል ግንኙነት አልነበረን። እውነት ለመናገር አባቴ ባለበት ቦታ መገኘት ምቾት አይሰጠኝም ነበር። ከሱ ጋር ስሆን ልክ ልሁን አልሁን አላቅም። አንዳንዴ ምን እንደሚፈልግ ራሱ ግራ ይገባኛል። ብቻ ግራ ያጋባ ነበር። ዛሬ ላይ እርግጠኛ ነኝ አንድ ነገር መናገር እችላለሁ። አባቴ እንደሚወደኝ። አባቴ ቤተሰቡን ይወዳል። ፊት ለፊት ቁጭ ብሎ መውደዱን የሚናገር አይነት አባት አልነበረም። ከፊቱ ያስታውቅ ነበር። አባቴ ለሚወደው ሰው ሲል እስከ ምድር ዳርቻ የሚሄድ አይነት አባት ነበር። ከአባቴ በጣም ሚስ የምናደርገው ነገር ጨዋታ አዋቂነት ነው የሚል እምነት አለኝ። አስታውሳለሁ ለመጀመሪያ ጊዜ ታላቅ ወንድሜን ሰመረን ስተዋወቀው ገና 15 ዓመት ታዳጊ ልጅ ነበር። እኔ ደግሞ ከአዳሪ ትምህርት ቤት በክረምት ወራት የመጣው ታይም ነበር። ሁላችንም በጠረጴዛ ዙሪያ ተሰብስበን ሰመረም ተቀምጦ ነበር። አባቴ ያየኝና ስማኝ አሩን፣ ወንድም ሰመረን ተዋወቀው፣ አንተ ትምህርት ቤት እያለ የተወለደ ልጅ ነው አለ። እኔ እንደሚገባኝ ከሆነ በአባቴ ጨዋታ አዋቂነትና ቀልደኝነት የሆነ ጊዜ ላይ ጥቃት ደርሶብናል። በአባቴ አጎቴ ምትኩል የተያዘበትን ሙድ ዘርዝሬ ነገር ያላሰለቻችሁ። ምናልባት ከእንባና ከሀዘን ስሜት ስወጣ ልነግራችሁ እችላለሁ። አባቴ ታናሽ እህታችን ኪያ ተመራጭ እንደነበረች ሁሌ ይነግረን ነበር። የሱ ልዕልቱ ናት ኪያ። በዚህ የተነሳ እኔና ወንድሜ በትንሹም ቢሆን ኪያን እንጠላት ነበር። አንድ ቀን አባታችን እኔና ሰመረ ልጆቼ ብሎ ጠራና ታውቃላችሁ አይደል ኪያን ምን ያህል እንደምወዳት አለ። እኔ ስሞት ልክ እንደምወዳት ውደዷት ይሻላል። ያኔ አባታችንን ተረዳ። አሁን ሁላችሁም እንቅልፍ ሳይዛችሁ ጥቂት ስለ እናቴ ልንገራችሁ። እናትና አባቴ ፍቅርን የተጋሩበት መንገድ እንደሌሎች ጥንዶች አልነበረ። እውነቱን ልንገራችሁ፣ ሁለቱ ሲጋጩ አላስታውስም። ጥሩ ባልሆነ መልኩ ሲነጋገሩ ራሱ ሰምቼ አላውቅም። ፍቅራቸው ሁሉ ጊዜም እንደ ፍም እሳት እየጋለ ነበር የሚሄደው። ዛሬ አባቴ ሞት ምክንያት አድርገን ስናስብ ጀግናዋን የህይወት አጋሯንና የቤት ምሰሶ ያጣችውን ሴት በተወሰነ መልኩ እንድናስባት ስለወዳሉ አባቴ በአንቺ ብርቱ እጆች ላይ ቤተሰቡን ጣፋንታ እንደወደቀ አውቆ የሚሞት ገጽታው በፈገግታ የሞላ ነበር። አቶ ተፈሪ ሰው በተሰበሰበበት በአደባባይ ላይ ነው የተገደሉት። ይሄ አጋጣሚ ነገር አይመስለኝም። ምን እያልክ? አንድ ሰው ወይንም ሰዎች መልእክት ለማስተላለፍ ፈልገዋል ለማለት ነው። ነገሩን በደንብ ከመረመር ነው
ሆነ ተብሎ የበቀል ግድያ ነው የሚሆነው። የበቀል እርምጃ አለበት ብለህ ትገምታለህ? አዎ በሚገባ። እናንተ የእሳቸው ቤተሰብ እንደሆናችሁ መጠን ይህንን ግድያ ማን ነው የፈጸመው የሚለውን ነገር ማለቴ በልጃቸው የሰርግ ቀን ይህንን ግድያ የፈጸመውን ሰው ታውቁታላችሁ ብዬ ገምታለሁ። በጋራ መስራት ያለብን ይመስለኛል። የምትጠረጥሩት ሰው አለ? መልካም። የምታስቡት ስም ከመጣላችሁ ብታሳውቁኝ ደስ ይለኛል። ያን ያህል እንተባበር ባለመቻላችን በጣም አዝናለሁ። ምንም አይደለም። እንደ ድል ሆኖ የምርመራ ስራ በአንድ ጀንበር የሚያልቅ ነገር አይደለም። መሀል ላይ የሆነ ነገር ይከሰታል፣ ልክ እንደ ፊልም። ሌላ ፍንጭ የለም? ለጊዜው ምንም የለም። የአንተ ቤተሰቦች ብቻ ናቸው ፍንጭ ሊሰጡኝ የሚችሉት። ቤተሰቤን ተጠያቂ እያደረከው ነው እንዴ? አይ በፍጹም። የአጋጣሚ ነገር ሆኖ ቤተሰቦች የሚያውቁት ከሚያስቡት በላይ ነው። ኢንስፔክተር፣ የበለጠ ባግዝ በጣም ደስተኛ ነበሩ። አየህ፣ ከአባቴ ጋር ብዙም አንቀራረብም ነበር። አውሮፕላን አብራሪ ስለሆንኩ ሀገር ውስጥም አፍሪካ ማህጉርም እዚህ ዛስን ያሳለፍኩት። ፓይለት ነው? አዎ፣ በረራ ከልጅነት የምወደው ሙያ ነበር። ደስ ይላል። እርግጠኝነት ቃል ምገባለህ የአባትህን ገዳይ እንይዘዋለን። አመሰግናለሁ። አየህ፣ ቤተሰቦች አስቸጋሪ ሁኔታ ውስጥ ናቸው። አዲስ ነገር ካለ ለኔ ደውል አሳውቀኝ። አመሰግናለሁ። በትክክል አስቤ ደውልልሃለሁ። አመሰግናለሁ። በጣም ጥሩ አለቃ ነበሩ ማለት ነው። እውነት ነው ነበር። ፖሊሱ ነህ አይደል? አዎ፣ የአለቃሽን የግድያ ወንጀል መከታተል ፖሊስ ነኝ። እባክህ ገዳዩን ፈልገህ አግኝ። አንቺ ከተባበርሽ በትክክል አገኘዋለሁ። ሰራተኞች የአለቆቻቸውን ብዙ ታሪክ ያውቃሉ ብዬ ገምታለሁ። የፈለግከውን ጠይቀኝ። መልካም። አቶ ተፈሪ ከቤተሰቦቻቸው ጋር ተስማምተው ነበር የሚኖሩት? አዎ፣ እርስ በርስ በደንብ ነው የሚዋደዱት። ሁሉም አቶ ተፈሪን ይወዱታል። ጥሩ ሰው ነበር። ለሚስታቸውም ጥሩ ባል ነበሩ አይደል? አዎ፣ ደስተኛ ባልና ሚስት ነበሩ። እባክሽ ወደ አይምሮሽ የሆነ ነገር ከመጣ ደውለሽ አሳውቅ ነው እባክሽ። በምን ያህል የያዝን ስሜት ውስጥ እንዳለሽ እንኳን መገመት አልችልም። አመሰግናለሁ። በዚህ ሰዓት ስለ ቢዝነስ ማውራት እንደማትፈልጊ ያውቃለሁ። ያው እንደምታውቂው የኛ አይነት ቢዝነስ ጊዜ ገንዘብ ነው። ያውቃለሁ። ስለ እንጀራ ልጅሽ ሰመራ የማይመስል ነገር መናገር አልፈልግም ሐረግ። ግን በአባቱ ጫማ ለመቆም የሚያበቃ የአእምሮ ስክነት የታደለ ልጅ አይደለም።
ከሌሎች ደንበኞቻችን ጋር ባለን ግንኙነት በሰመረ ዙሪያ ደስተኞች አይደሉም ብለህ ታምናለህ? ይህ ለማለት እኔ ማን ነኝ? ይህ የሥራ ግንኙነት አሮን ቢያደርገው ግን የሚፈጠረው መልካም ነገር ይታይሻል? ልጅሽ ከሰዎች ጋር ያለውን ኮሚኒኬሽን በጣም ጥሩ ነው። እሱ ለራሱ ባለው አመለካከት ቢዝነሱን ለመቀበል ብዙ ፍላጎት የለውም። እስከሞት ድረስ የምወደው ልጄ ነው። ምን መሰለህ ዶክተር፣ የዶላሩንም ስራ ብሰጠው ትርፉ ችግር መፍጠር። ኢንስፔክተር የጨረስን መስሎኝ ነበር። ስለ አቶ ተፈሪ ግድያ 24 ሰዓት በትጋት እየሰራን መሆኑን ላረጋግጥልሽ ፈልጌ ነው ተመልሼ የመጣሁት። አመሰግናለሁ። አዲስ ነገር ካለ አሳውቅሻለሁ። ይገርማል። አበራሽ እኮ ሎትሮ ሰነፍ ሴት እንኳን አልነበረችም። ግን አንዳንዴ የተምታታ ባህሪ ታሳያለች። አለ አይደል? ይሄ የሬስቶራንቱ ባለቤት አይነት ስሜት ነው የሚሰማት። ጸባያ ከመባሱ በፊት ብታናግራት ነው የሚሻለው። እንዴ ምንድን ነው? መንገድ ልቀቁ። ምንድን ነው እሱ ደግሞ? ልጅ ይኸውልሽ፣ ይህ በጣም ከፍተኛ የሆነ የድምፅ ጥራት ያለው ብራንድ የሆነ ኒው ስፒከር። እንጂ እዚህ ቤት ውስጥ አሁን 3 ስፒከር አለ። ሌላ ምን ያስፈልጋል? የተለየ ነው አክስቴ። ይኸውልሽ ይሄንን እዛ ጋር እንሰቅለዋለን። በዚህ በኩል የሚያልፍ ሰው በሙሉ የአንቺን ውብ ድምፅ እየሰማ እዚህ ቤት መግባት አለበት። የወንድሜ ልጅ እንዳተማን ያስብልሽ። በጣም ነው የምወድ። መልካምነትን የሚያሳይ ነገር ነው ያረከው። ሁላችሁም ሰላም ናችሁ? አባ እንዴት ነህ? ታሺ ምንድነው ሽርጉ? የራሳችሁን አዲስ ዓመት ፈጠራችሁ እንዴ? ስጦታ እየተሰጣጣችሁ ነው? ታሺ አባ እንዳትጀምር። ምንድነው ይሄ? ምን አገባ? ከቤት አባራኝ አይደል? ያንተን ጥያቄ መመለስ ግዴታ የለብኝም። ከኔ ሰርቅ ነው አይደል? ካንተ ምንም ሰርቅ ያላቅ። ይሄን ግን ሰርቀ ነው። የኔ ስፒከር ከናንተ ጸብ ጋር ምን አገናኘው? ተሽ ምን ሆነ ነው? ነገሩን ቀለል ላድርግልህ ኢንስፔክተር። ያው ሰረኝ በአንተ እይታ ሁሌ ወንጀለኛና አጭበርባሪ ሰው ነኝ አይደል? ይኸውንካ ወደ ዘብጥ እየወሰደኝ። የት ነበርክ? አሁን እዚህ ነኝ። ምንድን ነው? ያንን መርማሪ ፖሊስ መከታተል ይኖርብናል። ስፕሎ ጥያቄ ያበዛል። ሰላምንም እየጠየቃት ነው። ችላምቴ ሲፈጥጥ ላጦላት ፈልግና ያንን ማድረግ የምችልበት ጊዜ መቼ ነው? እህቴ እነዚህ ፈጣን እጆችሽን ተቆጣጠሪያቸው። ባሌ ከኔ እንድርቅ ምክንያቱ እሷ ነች። ስለዚህ ከፊቴ እንድጠፋልኝ ነው የምፈልገው። እኮ ተረጋጊ። በቃ ነገሮች ትንሽ ይረጋጉና ከዛ በኋላ እሷንም እናሰናበታለን። አልችልም። ስለዛ መርማሪ ፖሊስ ጥሩ ስሜት አይሰማኝ። የኔ ዝም ብለሽ እኮ ነው የምትጨናነቂው። ከግድያዋ ጋር የሚያገናኘን ምንም መስመር የለም። ይኸውልሽ ደግሞ ጊዜው ሲደርስ መፍትሄ አናጣ። ብቻ ተረጋጊ። ጎስሽ ወይና መቼ ነው ይሄን ሰመረ ከዚህ ቤት የምታባርሪው? I cannot live with him anymore. ምን ነው ችግር አለ? He acts like he owns this house. ይሄ እኮ ያንቺና አባዬ ቤት ነው አይደል?
ኮንፊደንሱን ላይ ያቺ እናቱን አባዬ ድጋሚ ያገባት ነው የሚያስመስለው። አባዬ ቢኖር ኖሮ እንዳይቀብጥም ነበር። ቀን በስራ ደክመ ማታ ቡና ጠጥተ በምን ሰዓት ልትተኛ ነው? እንቅልፍ ለምኔ ከሚሉት ውስጥ ነኝ። አንደኛዬን ስሞት ተኛለሁ። ሳውቅ ጀምሮ ባተሌና እረፍት የሌለው ሰራተኛ። መቼ ነው የምትዝናናው? ወይን ቢራ እየጠጣ ከጓደኞች ጋር ፈታ የምትለው? ይልቅ ፌስቡክ ላይ ስለተዋወቅኩት ነገርኩ። ውቤ ብለሽ ደግሞ በፌስቡክ ከወንዶች ጋር መተዋወቅ ጀመርሽ? ተሺ ከልጁ ጋር እኮ አንሶላ አልተጋፈፍንም። መልእክት ብቻ ነው የምንላላከው። መጠንቀቅ ይኖርብሻል። በሶሻል ሚዲያ ላይ በርካታ አጭበርባሪ ሰዎች እንዳሉ ላንቺ አልነግርሽም። አታስብ፣ ጥንቃቄ ያደርጋሉ። አዳዲስ ነገሮችን ለመሞከር ብዬ ነው። ስራ ቦታ ካሉ ወንዶች ጋር ግንኙነት ለመጀመር ሞክሬያለሁ፣ ግን አልሆነም። የአክስቴ ልጆች የሚያዩት ፊልም አለ። ከሌላ ዓለም የመጡ ፍጡራን ታሪክ ነው። ካልሆነ ከነሱ ጋር የፍቅር ግንኙነት ጀምራለሁ። የሴትዮዋ ጉዳይ ግን በፍጹም ሊጨበጥልኝ አልቻለም። የሆነ የተደበቀ የምታውቀው ነገር ያለ ይመስለኛል። የአቶ ተፈሪ ሚስት? ተው እንደዛ አታስብ። ለምን? የተለመደ ሐሳብ ነው። ባል በተገደለ ቁጥር የመጀመሪያ ተጠርጣሪ ሚስት ናት። እንደዛ ማሰብ ለምን አስፈለገ? አቶ ተፈሪ ሀብታም ስለሆነ ነው ማለት? ለገንዘብ ስትል ገደለችው ተብሎ ነው? ደስ አይልም። የተወሰነ እምነት ብንጥልባት ይሻላል። ወቤ ደራውሽሽ አምኖልሽ እንዴነሽ? አንቺስ እንዴነሽ? ወንድሜ መምጣቱን ሰማሽ? ግን አባቴ እዚህ ቤት እንዲመጣ አልፈቀደለት። ለዛ ደህና አይደለም። እንዬ ምን ነው አባ? የሥራ ባልደረባ የገዛ ልጅ ላይ የሚጨክን ሰው መሆኑን እንድታውቅ አልፈለክም? ታላቅ ወንድምሽን እንደምትወጂው አውቃለሁ። ግን የሱ ፍቅር እይታሽን ጋርዶሻል። ወንድምሽ ወንጀለኛ ነው። የህይወቱ መንገድ እንደ ሳንቲም ገዝታ ከሰው ወደ አንበሳ ገልብጦታል። ኢቨንት ኦርጋናይዘር ሆኗል። አባ አናግሬዋለሁ። ለዓመታት ምንም አይነት ወንጀል ውስጥ አልተሳተፈም እኮ። ቃላቶች ርካሾች ናቸው። ብዙ ወንጀለኞችን አውቃለሁ። የወንድምሽ ቃልም የቅጥፈት ቃል ነው። ስለ ወንጀለኞች ብዙ ማወቅ ጥሩ ሆኖ ሳለ ስለገዛ ልጅ ግን ምንም አለማወቅ ያሳዝናል። ማም ስለ አባቱ ንግግር እያሰብኩ ብዙ በዚህ ልክ አትጨነቅ። እኔ ስለሱ ንግግር እያሰብኩ አይደለም። በሱ አመለካከት እኮ በቃ እኔ ምንም መልካም ነገር አላረግም ማለት ነው። የሚገርመው እኮ ደግሞ በጣም ጥሩ እኮ ጊዜ ነበራችሁ። እንደው ሰይጣን ይሁን የተቀነባበረ ነገር ይሁን ብቻ እኔ አላውቅም። ያለፈውን ታሪክ እያነሳሽ ለምን ተወቅሽኛለሽ? በቃ አሁን ተለውጫለሁ አልኩሽ አይደል እንዴ? ከተለወጥክ ካዲያ ከአባትህ ጋር ያለውን ልዩነት በማጥም አብራችሁ በሰላም ለመኖር መሞከር። ወንድምሽ እኮ በጣም ግትር ሰው ነው። ስለኔ ያለው አመለካከት የሆነ ቦታ ላይ ግትር ብሎ ቀርቷል። እኔም በቃ ውሳኔውን አክብሬ ለመኖር ወስኛለሁ። እሱን ተው፣ እኔ ያስተካክለዋለሁ። ደግሞ እሱ እኔን በደንብ ነው የሚሰማኝ። አንተ ብቻ ራስ ጠብቅልኝ አባዬ። ያን ያህል ተስፋ ማረገው ነገር የለም፣ ግን መነጋገሩ ጠቃሚ ነው ካልሽ የሚገርም ነገር አንድ ዘመዳችን እንደነገረች ይሄ ከአያት ከቅድመ አያት የሚመጣ እርግማን እሱ መሰለኝ እንደዚህ
ደግሞ ካንተ ውጪ በማንንም ዘመድ ላይ አልደረሰ። Free audio post-production by alphonic.com